ሰላም ዩቲዩብ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰብነቱን በአክብሮት እንጠይቃለን። ዛሬም እንግዲህ እንደተለመደው እናንተን ይመጥናሉ ብለን ያሰብናቸውን ምርጥ ቪዲዮዎች ይዘንላችሁ መጥተናል። ሰሞኑን እንግዲህ በሀገራችን ኢትዮጵያ የጥንዶቹ ፕራንክ ከልክ በላይ እያለፈ መጥቷል። እስኪ ይሄን ፕራንክ አይተነው እንመለስ። እንዳቀጭኝ ብዬሻለሁ ነገርሻለሁ አጥፊ ነገር እንዳፖስችዋለሽ ሴቶችዬ እንደዚህ ዳቦ ማብካትና ቂጣ መጋገር ሲያምራችሁ እኛ በእኛ ኃይል ቶሎ አይቦካማ በስመንባሮች ሲያቦኩ ጉብዝን በተለይ ነፍተውት ከሆነ ቆንጆ ቂጣና ነገር አቆም ብዬሻለሁ። እንግዲህ እንዳያችሁት ነው ቤተሰብ ጥንዶቹ ባካችሁ ፕራንካችሁን በልክ አድርጉልን። እኛ ተመልካቾችም እንደዚህ አይነት ነገር ብዙም አያዝናናንም። አሁን ልጅ አይኗ ቢጠፋ ምናምን ብላችሁ አስቡት። ለቪው ብላችሁ ብቻ እንደዚህ አይነት ፕራንክ ውስጥ ባትገቡ ይመረጣል። እስኪ ስለ ጥንዶች ከተነሳ ይቀር ደግሞ እስኪ የዚች ልጅ ባል ምን እንዳደረገላት ከሷ እንስማ። አልጋ ላይ ስትሆን መቼም ቁም ነገር የላትም ነው የምትሉት፣ ግን የምር ዛሬ ቁም ነገር ላወራ ነው የመጣሁት ስለኔና ስለ ባሌ። በዚህ ኮሜንት ነው የተነሳሁት፣ ምክንያቱም ሰውን ምን ያህል እንደሚያበረታ ልነግራችሁ ማለት ነው። እኔና ባሌ ስንጋባ እኔ ከዩኒቨርሲቲ ተመርቄ 6 ወርም አልቆየው። በቃ ከራሴ ጋር ብቻዬን ራሱ አልኖርኩ። በቃ ከዩኒቨርሲቲ እሱን ያገባሁት ቀጥታ 23 ዓመቴ ነበር፣ እሱ 29 ዓመቱ ነበር። ግን እሱ በጣም ማቹር ሰው ነበረ እንደ 29 ዓመት ልጅ። ምክንያቱም እኔ አሁን ወንድሜ ታናሽ ወንድሜ 29 ሊሞላው 2 ዓመት ነው ምናምን ነው የቀረው። ጀዝባ ነው ስቲል እና በጣም ማቹር ሰው ነበር ባሌ። ተጋባን። በጣም ፋይናንሻሊ ስትራግል እናረግ ነበር ከምላችሁ በላይ ቸግሮን ምናምን ብዙ አልፈናል። ተማሪ ሬዚደንት ነበር እሱ ምናምን። ከዛ እሱን ሁሉ አለፍ ነውና ተመረቀ። ሲኒየር ሐኪም ሆነ። ጅጅጋ ሄደ። በጣም ጠንካራ ሰራተኛ ነው። ባይዘው እንዲ ነው ምላችሁ አይደለም። ይሄ ሁሉ ሲሆን እኔ መጀመሪያ ኤንጂኦ ሰራተኛ ነበርኩ። ጥሩ ደሞዝ ነበረኝ። ከዛ ግን ልጄን ሳረግ እኔ እርጉዝ ስሆን ስራ መስራት አልችልም። በቃ ቤት ተቀመጥኩኝ። ምንም ስራ አልሰራም ነበር። ከዛን እሱ ጅጅጋ ሄደ። እግዚአብሔር ይመስገን ህይወት ተቀየረ። በጣም ቆንጆ ይከፈለው ነበር። በደንብ ንብረት ያዘን። ብዙ ገንዘብ ሴቭ አደረገ። በጣም ብዙ ነገር አረገ። ግን በዛ መሃል እኔ ኦልሞስት 2 ዓመት 3 ዓመት ቤት ስለነበርኩኝ እንዳይከፋት ብሎ ይሁን አላቅም ብቻ የሱ ገቢዎች ማንኛውም ገንዘቡ ወደኔ አካውንት ነበር የሚገባው። እሱ ራሱ ጋር 500 ብር ራሱ አያደርግም ነበርና መቼም ማረሳው እሁድ ለትራንስፖርት ምናምን ያለ ለሻይ ምናምን ያለ ይወስድና በዚህኛው እሁድ 1000 ብር ከወሰደ ኔክስት እሁድ ማሬ ፖኬት ማኒ ስለው አይ ከባለፈው 1000 ብር ላይ 800 ብር ተርፎኛል ምናምን ይለኝ ነበር። እና እኔ ነው ማኔጅ እንዳረግ እንትን ሚለው። በቃ ምን አደረግሽው እንኳን አይለኝም። እኔ ምንም ስራ የለኝም እንዳልኳችሁ ከ3-4 ዓመት ስራ የለኝም። እኔና እሱ ከተገና ስራም ሳይኖራት ብር ስጠኝ ሚለው ስሜት እንደው ያስከፋታል። ስራ የለኝም ምክንያቱም ኤንጂኦ ቆንጆ ስራዬን ትቼ ነው ቁጭ ብዬ ልጆች ያሳደግኩት። ያስከፋታል ብሎ ስለሚያስብ ጭራሽ እሱ ጋር ራሱ ብር አያደርግም። እና እንትን ዓለም ሁሉ ከንቱ ገንዘብ ሁሉ ምንም ደንታ የሌለው እኔ የኔና እሱ ግንኙነት ከገንዘብም ከምንም በላይ እንደሆነ እንዳስብ አድርጎኛል። እኔ ለምን 1 ቢሊዮን ብር ከየት ይመጣል እንጂ አይነጠፍም አይደንቀኝም እና እንዳይደንቀኝ አርጎኛል። ከዛ ሚጢን ወልጃት ቤቢን ወለድኩ። ሚጢን ተከታታይ እኔ በ5 ዓመት ነው 3 ልጅ የወለድኩትና ሚጢን ወልጃት ቤት ነበርኩኝ። ትንሽ ተደበርኩኝ። በቃ ድብርት ውስጥ ምናምን ገባው። አራስ ቤት ይደብራል ታውቃላችሁ። የዛን አካባቢ ነው ቲክቶክ የሚጀመርኩት። እሱ የዛ ሰዓትም ጅጅጋ ነው ያለው። የሚገርማችሁ ከጅጅጋ ደግሞ ሌላ ቦታ እየሄደ የሆነ አሪፍ ስራ ሰርቶ ነው የሚመጣውና እኔ እዛ ባሌ እንደዛ በረሃ የላኩ አልመስልም። በጣም ፈታ ብዬ ነበር ምኖረው። እንደፈለኩ ማሬ ሂጂ ውጪ እስቲ ዛሬ ተዝናኚ ጓደኞችሽን አግኚ ዛሬ ፈታ በይ እንትን የማይለኝ ነገር የለም። ግን ስራ ስለሌለኝ እንደሚከፋኝ ያውቃልና እቁብ እንጥል ነበር። ልክ እቁብ ሲደርሰው መኪና ገዛልኝ። አሁን ሚዛት መኪና ባሌ ገዛልኝ ናት። ከዛ ገዛልኝና ተናደርኩ። እንደውም ማለት ደስ ይላልኩ መኪና ግን ስራ የለኝ የሚሄድበት የለኝ አይደለም ማርያም እኔ ሚስቴን ስለማቃት ነው አለ። እኔ ሚስቴ ምን አይነት ጀግና ሚስት እንዳለኝ ስለማቅ ነው አለ። ይሄን መኪና የገዛሁት አንቺ አንዴ ከቤት ውጪ እንጂ አንድ ቦታ እንኳን እንደማትቀመጭ አውቃለሁ። 4-5 ስራ እንደምትሰሪ አውቃለሁ። በደንብ ጎበዝ የቢዝነስ ሰው እንደምትሆኚ ጭንቅላትሽን አውቃለሁ። የኔ ሚስት ጀግና ናት። ዛሬ መቀመጥሽን አትይ ለዛ ነው የገዛሁልሽ አለኝ።
ይሄው እግዚአብሔር ይመስገን መኪናዬን በየ3 ወሩ ነው ሰርቪስ ማረጋት 5000 ኪሎ ሜትር ይሄድኩባት የዛን ቀን ባሌ እንደዛ አለኝ ተነሳው ኬክ መስራት ጀመርኩ ዲኮር መስራት ጀመርኩ ከሺን ልብስ ማምጣት ጀመርኩ ከአሊባባ ምናምን ቃስ መጣለው እንደዛ ያልኩ ኬክ ቢዝነሴን በጣም አሪፍ ነበር ከዛ ቲክቶክ ተጀመረ በቲክቶክ ያለ ሱቅ የተከፈተ ይሄው አሁን የቻይናው ተከፈተ ምን ተባለና እኔ በህይወቴ ማና በረታሽ ማና አስነሳሽ ማና ጀገነሽ ብትሉ ባሌ እላለሁ እና እሱን ለማመስገን ነው ዛሬ የመጣው ጀግና ባል ነው ያለኝ ለቤተሰቡ ብሎ ለምን ጦር ሜዳ አይሄድም የሆነ ጊዜ ጦር ሜዳ ያለበት ሁሉ ሄዶ ስራ ሰርቶ መጥቶ ያውቃል እኛ ጥሩ ገቢ ጥሩ ነገር እንዲኖረን ማለት ነው እኔ እዚህ መጥቼ ቲክቶክ ላይ ስለወራው ምናምን አይደለም ቤታችንን ያቆመው ሁሉ ነገራችንን ያደረገው የቤታችን መሰረት ባሌ ነውና በዚህ አጋጣሚ I love you ለማለት ነው ተነሽራት ስሪለት እንዳትሉኝ ከወርቃት መጥቻለሁ ሴቶች እንደዚህ አይነት ባል ይስጣችሁ ምርቃታ አይናቅም ወንዶች ደግሞ እንደዚህ አይነት ምትተማመኑባት ሴት ይስጣችሁ የሁል ጊዜ ምርቃቴ ነው ይሄንን ቪዲዮ ደግሞ እስኪ እንመለስ የአዲስ አበባ ኮንዶሚኒየም ነዋሪዎች ሁኔታ እሺ አርሶ የ15ኛ ፎቅ ነዋሪ ነው አይደል 15ኛ ምን አስተይተውሉት ከዚህ በኮንዶሚኒየም 15ኛ ውሃ መጥቷል ይኸውልህ እኛ ከአንደኛ ጀምሮ 15ኛ ስንወጣ ልባችን ሲልል ብሎት እያልን ገብተን ውሃ እንጠጣ ሊፍት አይሰራም እንዴ የለም ሊፍቱ የለም ባዶ ነው ሊፍቱ የለም ውሃ ከመጣ ስንት ጊዜው ነው አሁን እኛ ከገባን አንድ 9 ወር 10 ወር ነው ውሃ የለም ምንድነው ችግሩ መሰለህ ወጥተን ያው ልፎቅ ደክሞን ልብስ አናጥብ አሁን ይሄ ነጭ ቲሸርት ነበር ለዛ ነው የምታከው ነጭ ቲሸርት ነበር ይሄ አሁን ነጭ ነው ብል ማን አምነኛል አጥበን አናቅም ልብስም ውሃ የለም ድካም ነው በቃ 15 ድረስ ወጥተ ውሃ የለም መብራቱ ድግም ጥፍት ይላል ንፋሱ ከስር ደግሞ ተገላገልን ብለን ማታ ልንርሰን አሮፍላል አንድ ደቂቃ ብዙ ችግር ነው ያለው ማለት ነው 15ኛ በጣም ብዙ ችግር ነው በደንብ አይከኩት እንዳይለጡት ግን ግን ምንድን አንደኛ አርጉ ነው ወደታች ውሃ ግዛልኝ ጥምቶኛ ኦኬ ውሃ ግዛልኝ አርሶ የአንደኛ ፎቅ ነዋሪ ነው አይደል ምን አስተያየታለሁት እንግዲህ አንደኛ ፎቅ ደስ ይላል ውሃ ይፈስሳል በዛ ላይ ደግሞ መብራት አጠፋት ውሃ እንኳን ቢጠፋ ባልዲ ይዘን ታንከሩ መሬት ነው ብዙ ደረጃ አንወጣም አንደኛ ፎቅ አንድ ችግር ነው አሉ እሱ ምንድነው ይሄ እንደ ባቡሩ አይነት ድምጽ የ15ቱም ህንጻ የ14ቱም ህንጻ ተረፈ ምርት በሽንት ቤት ቱቦ ወር ቱርዝል እኛ በመንቅልፍሉ እየነቃን እየደነገጥን እሱ ተረፈ ምርቱ የሽንት ቤቱ ድምጽ ነው እንጂ ያሮገ ባቡር መመሰል እሱ እናስተካክላለን እንጂ አንደኛ ፎቅ ደስ ነው ማለት በጣም ጥሩ በጣም ሁለቱም የተገለጹት ነገሮች እውነት ናቸው ብንል መሬት ላይ ያለውን ሀቅ እንዳወጣው ቆጠሩት በቃ ስሜቱ ከባድ ነው በተለይ እታችን የምትኖር ከሆነ ያለው ነገር ያለ የሚወርደው ነገር በጣም አዛ ነገር ነው ከኮንዶሚኒየም ጋር ውሃ አብሮ ከተነሳ አይቀር እስኪ እቺንን አስማተኛ ቧንቧ አንዴ እንያት ሲሆን ውሃ ይልኩልን ነበር ጭራሽ ከቤት ያለው በጋሪ ምናምን ያመጣችሁትን ውሃ ከዝናብ የሰበሰባችሁትን ውሃ መውሰድ ጀመሩ አረ ውሃ ለማት ትለያላችሁ የፈጠራ ስራ ሲነሳ እንግዲህ አገራችን ላይ ተፍተፍ የሚሉ ወጣቶች አይጠፉም እስኪ ይሄ ልጅ የሰራውን የፈጠራ ስራ አንድ አይነት እንመልስ ሰላም ጋይስ የምትመለከቱት ምን ይመስላችኋል የሚገርማችሁ ስቴት ቀላል ነገር ሊመስላችሁ ይችላል ግን መብርሃን እምላችሁ 2 ሰዓት ወይም 3 ሰዓት ምናምን ፈጅቶብኛል ያው ጀራሱ ደንበደም ሆኗል ነው ብቻ ሀዚ ኑሮ ለመላቀቅ የማይከፈል ነው ሴት የለም የስልክ ማስቀመጫ አተኝ እስኪ ፈጠራው የተመቻችሁ ሼር ኮፒ በማድረግ አግዙኝ ያው ፈጠራ ይናቅም በርታ ግን በዚህ ሁኔታ ከቀጠልክ ማለት ነው ናሳ ምናምን እንዳይወስዱ ናሳዎች በቃ አይናቸው ኢትዮጵያ ውስጥ ላይ ነው የሚሆነው ማረፊያቸው እንደዚህ ቢያንስ ቲክቶክ የሚወጣና የማይወጣ ነገርን ላይ እርግጠኛ ነኝ ልጅ የሰራው ሆኖ ብሎ ለማላገጥ ምናምን አስቦ ነው ብቻ ይመቸው ውድ ፋሚሊዎቻችን የዛሬ ቪዲዮአችን ይሄን ይመስል ነበር በቪዲዮአችን ዘና ፈታ እንዳላችሁ አልጠራጠርም ኔክስት ደግሞ በምርጥ ቪዲዮዎች እንመጣለን ያው እንግዲህ በዛመት ትንሽ ጠፋ ብለን ነበር አሁን ግን ዩቲዩብን እንደ ቋሚ ስራችን በማየት ስራ ሁላ ለቀን ነው ጠንክረን ለመስራት አስበን ወደ ካሜራ የመጣ ነው ስለዚህ ይሄንን ቻናል ሰብስክራይብ አድርጉ አበረታቱኝ ኔክስት ምርጥ ቪዲዮዎችን ይዤላችሁ እመጣለሁ ባይ ባይ ይመቻችሁ